እዚህ ስርዓት ወከባ የፈጠርከው ይቅርታ አረበሽ ናቸው መሰለኝ። የሄርሜላና የአብርሽ አንድ ሩም ውስጥ መሆን አዲስ ነገር እኮ አይደለም። ምንድነው ይሄ? ሁሉን ነገር እኮ ጨርሰዋል ሩታዬ። እኔ የሚገርመኝ ማለት የአብርሽ ድርቀት ምን አስቦ ነው ግን እንደዚህ ሩታ ዙሪያ ጥምጥም እንድትሄድ የሚያደርጋት? ሰላም ጤና ይስጥልኝ ድሬ የተከበራችሁ ቻናል ተከታታዮች ሰላማችሁ ይብዛልኝ። የነዚህ ጉድ እኮ አያልቅም። የምሬን እምላችሁ አያልቅም። ግን ሩታ አኩርታኛለች ማለት በቃ የሆነ ትታገሳላችሁ ግን በቃ ሌላ አንድ ቀን እንደዚህ ትጋፈጡታላችሁ ነገሩ ሲበዛ ማለት ነውና አሁን ሩታ ነገሮቹ ሁሉ ከአቅሟ በላይ የሆኑት ከአቅሟ በላይ ማለት ነው። ያ ደግሞ ለአብርሽ እንደ ቀላል ነገር ነው። ምክንያቱም እሱ የራሱን ህይወት ዘና ብሎ እየኖረ ነው። እዚህ ጋር ሩታ ታስራ ነው ያለችው። እሱ ግን የራሱን ህይወት እንደፈለገ እየኖረ ነው ያለው። ለምን ወረቀቱ ላይ መፈረም አሳፈረው? ለምን እንደዚህ ድርቅ አለ? የሩታም ወንድሞች መጡ፣ ለውጥ የለም። ተጭቅጭቅ ውጭ ምንም ለውጥ የለም። የእሱ ስራ ሆቴል ይዞ ከዚች ከሴተኛ አዳሪ ጋራ መዞር ቂጥ ለቂጥ። ምንድን ነው ይሄ? ትዳር ነው ወይስ ምንድን ነው? ከመረጠው እንደዛ አይነቱን ተግባር ሩታን ሊፈርምላት በቃ የመጨረሻ ይለያዩ። ይሄንን ነው ማለት እንፈልገው። ግን እዚህ ጋር አንድ የተከበረችን ሴት ፍቅርን ብላ በኖረች እንዴት እንደዚህ ይደረግባታል? ሩታ እኮ ፍቅርን ብላ ነው የሆነ ጥቅምን ብላ አይደለም፣ ፍቅርን ብላ ነው ከሱ ጋር ያለችው። ስለዚህ የማይፈልጋት ከሆነ ያሰናብታት። ለምን እንትን ይላል? ለምን እንደዚህ ሙጭጭ ሊል ቻለ? ምንድን ነው ጉዳዩ? የቀረው ነገር እንዴ መፈረም ካለብህ መፈረም ነው፣ ግዴታ ነው። የራስን ህይወት እየኖርክ አይደል እንዴ? እሷን እዚህ ጋር ያሰርካት ምን ፈልገህ ነው? ምን ቀረህ? የምትፈልጋትማ ቢሆን ኖሮ ከሴተኛ አዳሪ ቂጥ እየተከተልክ አትሄድም ነበረ። ለሚስት ክብር ለልጅ ክብር ቢኖር ኖሮ ልጅ ወልደክ የዚች የሀለሌ ቂጥ እየተከተልክ ቂጥላሽ አትሆንም ነበረ። ምክንያቱም ሚስት ጋር ምንም አልጠፋም፣ ምንም የጠፋ ነገር የለም አይደለ እንዴ? እና እዛሽ ጋር ፍንክት አለ፣ እዚህም ፍንክት አለ። ምን ልዩነት አለው? ምን እንትን ያደርግሃል? እንደዚህ ያዙ ይልቀቁኝ ያስብልሃል? ምንድን ነው እንደዚህ የምትኮፈሰው? የበላይነት ስሜት አይሰማ። ራሱን ከፍ የሚያደርግ ዝቅ ይላል። አሁን አንተ ራስን በጣም እየሰቀልክ ነው ያለው። ከአንተ ውጭ ተደማጭ ሰው የለም ምናምን። ሩታ የሚያዳምጣት ሰው የለም ነው በአንተ ውስጥ ማለት ነው። ወንድሞቿን ቢመጡ ምንም አያመጡ ነው። ህግ የሚባል ነገር ግን አለ። ላስታውስ ብዬ ነው፣ ረስተህ ከሆነ ህግ የሚባል ነገር አለ። ይህንን ጉዳይ ህግ ሊፈታው ይችላል። አንተ በሰላማዊ መንገድ በፍቅር መፍታት ካልቻልክ ህግ የሚባል አካል ይሄን ጉዳይ ሊያስተካክለው ይችላል። ግን አንተ ህግ ደረጃ ከመድረሱ በፊት መፈረም እስካለብህ ድረስ ግዴታ እስከሆነ ድረስ የመፈረም ግዴታ ካለብህ መፈረም ነው እንጂ አልፈረምም ብሎ መሰገጥ፣ ሆቴል ለሆቴል እየዞሩ ምን የሚሉት ነው እንዴ? አንተ ብቻ ነህ ህይወትን የምትኖረው፣ ሌላው ሰው አይኖርም። ሌላ ሰው ተፈላጊ አይደለም ያለ ማን ነው? እኔ ብቻ ነኝ ተፈላጊ ብለህ ነው የምታስበው? ታው እንጂ አንተ ብቻ ነህ ተፈላጊ አይደለ እንዴ? እኔ እኮ በጣም ነው። አሁን እስኪ ፍረዱ፣ ቤተሰብ ፍረዱ። አሁን የሩታ ጥፋት ምኑ ጋ ነው? ሩታ እንደ ጥፋተኛ አድርጋችሁ እየተሳደባችሁ ነው። ይህ ምርጫውን እኮ ወዳለታለች፣ ይመቸው ብላለች እኮ። ምርጫውን ወዳለት ነው፣ ይመቸው። አንተ በምርጫ ኑር፣ እኔ ላስገድድ አልችልም ብላ እዛች ጋር ተወችው አይደለ? ስለዚህ ደግሞ እሷን አስሮ አይደለም እዚህ ጋር እሱ ከሌላ ሴት ጋራ እንትን ማለት የሚችለው። እሷን ይፍታት፣ ይፈርምላት፣ አለቀ። ምክንያቱም እሷ እዚህ ጋር እንደ ባጣ ቆይ መቀመጥ የለባትም። እኔም ብሆን አልወድም፣ አልፈልግም። ከኔ ጋር ያጣው ነገር ካለ አንድ ወንድ ልጅ ባሌ የምለው ሌላ ሴት ጋር ደግሞ ያንን ነገር ፍለጋ ከሄደ እኔን ፈቶ መሆን ነው እንጂ ያለበት እኔን እዚህ ጋር ሳይፈታ ከሌላ ሴት ጋራ ሊልከሰከስ አይችልም። እና ሩታ ልክ ነች።
ስለዚህ የመፈረም ግዴታ አለብህ። ትፈርማለህ ሳትወድ በግድክ። እዚህ ጋር ስለ እንትን ስለተኮፈስክ ምናምን ወይንም ሩታ የሚያዳምጣት የለም ምናምን ወንድሞቿን ቢሆኑ አይፈሩም ብለህ አስበህ ከሆነ ተሳስተሃል። ህግ አለ። ህግ የሚፈታው ነገር ነው። በፍቅር ብትፈታው ጥሩ ነው። ሆቴል ለሆቴል ሴት ይዘህ ከምትዞር ክላስ ለክላስ ኬፍ ሴት ይዘህ ከምትዞር ህይወትህን አስተካክለው። ነገ የሚቆጭህን ነገር አታደርግ። ነገ ይቆጭሃል። ነገ የምትጸጸትበት ነገር ነው አሁን እያደረክ ያለው። ለአንተ ግን አሁን ላይ ምንም አልመሰለህም። ነገር ግን ሁሉም ቃስ እያለ ይደርሳል። ሁሉም ሲደርስበት ነው ህመሙን የሚያውቀው። ካልደረሰበት አያውቅም። ምንም የሚያውቀው ነገር የለም። ሲደርስበት ነው የሚያውቀው። እና በጣም ታሳፍራለህ። ጥሩ ስራ እንደሰራ ሰው ከኮፈሳለህ ምናምን ነገር ምንድነው ጥሩ ስራ? ይሄ ሚስትን አስቀምጦ ከሌላ ሴት ጋር መላላስ፣ መጋጋጥ ጥሩ ስራ አድርጋ አስበው ከሆነ አብርሽ ተሳስተሃል እንዴ! ምን ሆነ ነው? 5-6 ሰው ልክ ነህ አለህና ሁሉም ሰው ልክ ነህ? አዎ ሴትን ጋብቻ ያላለቀለት ፊርማ ያልተቀደደለት ትዳር ቁጭ ብሎ ከሌላ ሴት ጋር መሸላሞት ምን የሚሉት ነው? ይሄ በጣም ብልግና ነው፣ ነውር ነው። እንደ አገር ተዋርደናል። ለማንኛውም ግን የሚፈታ አይመስለኝም። የአብርሽና የሩታ ጉዳይ መቼም የሚፈታ አይመስለኝም። ዝም ብዬ ሳስበው ከባድ ነው ኬዙ። ምክንያቱም እዚህ ጋር ሩታዬ ሁሉን ነገር ብትተው ሰላም እናወርድ ብላ ብትመለስ ወደ ቦታዋ፣ አብርሽ ከሌላ ሴት ጋር መሆን ለምዷል። በቃ ሩታ ምንም አይመስላትም። ምክንያቱም ከሌላ ሰው ጋር ያደረገችው ነገር የለም፣ የጀመረችው ነገር የለም። እንደ አብርሽ ግን ስንሄድ ለሩታ ከዚህ በኋላ እንጃ ይጠቅማል ብዬ አላስብም። ምክንያቱም ሩታ ጋር አስቀምጦ ከሌላ ሴት ጋር ነው የኖረው። ዛሬ አብረው ሆነው ተው በእናታችሁ ተው፣ እኔ ብሶት አለብኝ። ወደ ራሱ ይመለሳል ይሻሻላል ምናምን የሚለው ሀሳብ እኔ ውስጥ የለም። እውነት ለመናገር ያክል መቼም አይሻሻልም።